ርቀን ሳለን እንደዚህ በቅድስናው ስፍራ በምስጋና በበረከት በአንድነት የሰበሰበን ወድቀን ሳለን ከኃጢአት ውድቀት ያነሳን ተሰብረን ሳለን የጠገነን ታመን ሳለን የፈወሰን በእኛ በሰዎች ልጆች ፍቅር ብሎ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሥጋውን ቆርሶ ደሙን አፍስሶ ሁላችንንም ከሞት ወደ ሕይወት ያሸጋገረን የሕይወታችን ዋስትና የሕይወታችን ባለቤት ለሁላችንም እፎይታውን ሰላሙን ሰጥቶን እዚህ ያደረሰን በነገሮች ሁሉ እየገባ የሚረዳ የሚጠብቀን ሁልጊዜ ከእኛ የማይለይ የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ስለማይነገር ስጦታው እስከ ዘላለም ድረስ ስሙ የተመሰገነ ይሁን። ኪዳነ ተካሄድኩ ምስለ ዕብራኒ ከመረጥኳቸው ጋር ቃል ኪዳን አደረጉ። ከመረጥኳቸው ጋር በፊት ቃል ኪዳን አደረጉ። በዚህ ርዕስ እግዚአብሔር እንደፈቀደ ባለን ጊዜና ሰዓት እንነጋገራለን። የዚህች ቤተ ክርስቲያን አገልጋያን ከሌሊቱ ጀምሮ በሚያስፈራው በገናናው በእግዚአብሔር ፊት ቆማችሁ ሰማያዊውን መላእክት መስላችሁ ስታገለግሉ ያደራችሁ አባቶቼ፣ አባ ወልደስላሴ የቤተ ክርስቲያን አገልጋይ፣ እንደዚሁም ቀሲስ ጸጋ ዘአብ፣ እንደዚሁም ደግሞ በዚሁ ሀገር ተወልዶ ከዚሁ በቅሎ እንደዚሁ እግዚአብሔር ለማገልገል ፈቅዶለት ወደ ቤቱ የጠራው ዲያቆን ኤልያስ፣ እንደዚሁም ከመንበሩ ስር የፈለቀውን ጸበሉን ለመጠጣት በቃሉ ለመባረክ እግዚአብሔር አባታችን ድንግል ማርያም ርስታችን መንግሥተ ሰማያት ርስታችን ድንግል ማርያም እናታችን ብላችሁ በዚህ እምነት አምናችሁ በዚህ ሰዓት በዚህ ጊዜ እግዚአብሔርን መስማት አለብን። እግዚአብሔርን ማዳመጥ አለብን። እግዚአብሔር ጋር ስንሄድ ነው ሸክማችን የሚረግፈው። እግዚአብሔር ጋር ቀርበን ያለቀስነው እንባ እንደዚሁ አይቀርም፣ መልስ አለው። ለጠየቀው ጥያቄ ሁሉ ምላሻችን የከበደንን የሚያቀልልን፣ ሐዘናችንን ወደ ደስታ የሚለውጥ፣ የታመመው ውስጣችንን የሚያክም፣ ጭንቀታችንን ሁሉ የሚያስወግድ እግዚአብሔር ነው ብላችሁ በዚህ እምነት አምናችሁ ጊዜያችሁን ሰዓታችሁን መስዋዕት አድርጋችሁ ስሙ በሚጠራበት አምልኮቱ በሚፈጸምበት ሰማያዊ ኢየሩሳሌም በተመሰለችው በዚህች ቅድስት ቤተክርስቲያን በአሁኑ ሰዓት የተገኛችሁ ይህንን ድምፅ ርቃችሁን ቀርባችሁ የምትሰሙ የክርስቶስ ቤተሰቦች፣ የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች እግዚአብሔርን ደስ አሰኝተው ጸጋውና ክብሩ የወረሱ የጻድቃንና የሰማዕታት ወገኖች፣ እናቶቻችን፣ አባቶቻችን፣ ወንድሞቻችን፣ እህቶቻችን እንደዚሁም ስርወ ሃይማኖት በአባቶች እግር ልጆች ተተኩልኝ ብላ ቤተ ክርስቲያን የምትተማመንባችሁ ዶግማዋን ስርዓቷን ጠብቃችሁ በዚህ በስደቱ ዓለም ባላችሁ ጊዜና ሰዓት መስዋዕት አድርጋችሁ እግዚአብሔርን እያገለገላችሁ ያላችሁ የቤተ ክርስቲያናችን እንቁዎች፣ የስስት ልጆች፣ መንፈሳውያን ወንድሞችና እህቶች ሁላችሁም በወደደን ባፈቀረን በኃያሉና በገናናው በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ከሞት ከምትመሰለዋ ከእንቅልፋችን በሰላም በጤና አስደስቶ ያንን አስፈሪውን ጨለማው ሰዓት አሳልፎ
አሁን ደግሞ ይህንን የብርሃን ሰዓት ሰጥቶ በዚህ በስደቱም ዓለም የሚያጽናናን የሚያረጋጋን አይዟችሁ ሁልጊዜ ከጎናችን የሚሆን በመከራችን ሁሉ መከራችንን ችግራችንን ከእናቱ ጋር ሁሉ የሚካፈል የድንግል ማርያም ልጅ መድኃኒዓለም ኢየሱስ ክርስቶስ ስለማይነገር ስጦታው በድጋሚ ስሙ የተመሰገነ ይሁን። እንደዚሁ እኛ ስሙን ጠርተን የእሷን ስም መጥራት መጽሐፍ ቅዱሳዊ ነውና ከእናትና እሷ ነች ክርስቶስን ክርስቶስ ብለን እንድንጠራው ከእሷ ማኅፀን ከወጣ በኋላ ኢየሱስ ክርስቶስን ያየንባት መስታወታችን ከሞት ወደ ሕይወት የተሸጋገርንባት ልጃችን የድኅነት ምክንያት የሆነውን መድኃኔ ዓለምን ኢየሱስ ክርስቶስ በጠባብ ደረት ወስና የያዘች ጸንሳ ወልዳ የሰጠች ዛሬ በአማላጅነቷ በቃል ኪዳኗ የምንተማመንባት በቃል ኪዳኗ በአማላጅነቷ ያመኑትን ሁሉ የምታድን የምታማልድ አፍጣኒተ ረድኤት ወላዲተ አምላክ የጭንቋ አማላጅ ለዘላለሙ ስሟ የተመሰገነ ይሁን። በሰማይ ያሉ ቅዱሳን መላእክት በምድር ያሉ ጻድቃን ሰማዕታት በተሰጣቸው ጸጋ ክብርና ምስጋና ይግባቸው። ይህንን ኃይለ ቃል የምናገኘው እንግዲህ በመዝሙረ ዳዊት መዝሙር 88 ቁጥር 1-3 ላይ እንዲህ ብለሃልና ምሕረት ለዘላለም ይመሰረታል። እንዲህ ብለሃልና ይላል ነቢየ እግዚአብሔር ቅዱስ ዳዊት ነው። ቅዱስ ዳዊት ማን ነው ስንል እግዚአብሔር አስቦት እግዚአብሔር መርጦት ከበጎች እረኝነት ያው ከትንሹ ደረጃ ከበጎች ጠባቂነት እሴይ 8 ልጆች አሉት ይላል። ከ8ቱ ልጆች ለቤተ መንግስቱ የመረጠው ማን ነው? ዳዊትን ነው። እግዚአብሔር መርጦት እግዚአብሔር በዙፋኑ ያስቀመጠው ለመንግስትነት የመረጠው ቅባውን የቀባው እንግዲህ የእግዚአብሔር ቅዱስ ዳዊት እንደ ልቤ ተብሎ የተነገረለት። እንደ ልብ ወዳጅ አላችሁ? እንደ ልቤ ወዳጅ ሐሳባችሁን የምታካፍሉት ሐሳባችሁን የሚደብቅላችሁ ሚስጥራችሁን የሚይዝላችሁ አላችሁ? የልብ ወዳጅ አላችሁ? የክርስቶስ የልብ ወዳጅ የተባለ የእግዚአብሔር ቅዱስ ዳዊት ነው። በረከቱን ያሳደረብን 7 ሀብታት የተሰጡት 7 ሀብታት የታደለ ከሰባቱ ሀብታት በኋላ ላይ የምናያቸው በገና የሚያመጡት አንዱ ትልቁ ሀብተ ትንቢት፣ ሀብተ በገና፣ ሀብተ ንግስና፣ ሀብተ መዊል አሸናፊ ነው፣ ድል አድራጊ ነው። ማንን ስለያዘ? እግዚአብሔርን ስለያዘ እስራኤልን እንኳን የሚያንቀጠቅጠው የሚያርበደብደው እስራኤል ፊቱ መቆም የማይችሉትን ያ 6 ክንድ የተባለ ጎልያድን በአንድ ጠጠር ድንጋይ የጣለላቸው ነው። ዛሬም ብዙ ጎልያዶች አሉ። በኃይላቸው የሚተማመኑ በጉልበታቸው የሚተማመኑ ማን ይጥላቸዋል? ዳዊትን ያስነሳና ማን ይጥላል? እግዚአብሔር ይጥላል። እግዚአብሔር ይጥላል። ዳዊት በዳዊት እጅ ይወድቃል ተብሎ አልታሰበም። ዳዊት ከእስራኤል ችግርን ለመጀመሪያ ጊዜ የቀረፈ ነው። እኛም አሁን በሀገራችን ላይ ያለው ችግሯን የሚቀርፍ ሰው ይስጠን። እንደ ዳዊት ያለ ቅን የሆነ ለሕዝቡ የሚራራ በጎቹ ሲጠብቅ ዳዊት በጥበቃ ውስጥ ለበጎቹ ይራራ ነበር። በጎቹ በተኩላ እንዳይበሉ ይጠብቅ ነበርና ከዛ የመረጠው ቤተ መንግስት ካስገባው እንኳን በኋላ ራሱን ያረሳ ቢኖር ዳዊት ነው። ማነው? እናንተ አሁን ከትንሽ ደረጃ ወደ ትልቅ ደረጃ ቢያደርሰን ሁላችንም እንረሳለን አይደል? ያዕቆብ ጠገበ ይላል። ከዛ እግዚአብሔርን ረሳ የማይረሳውን ይላል። ሰው ሲጠግብ ከባድ ነው። ማንን ይረሳል? ማንን ይረሳል? እግዚአብሔርን። እሱን እንዳንረሳ ለሁላችንም ማስተዋሉን ይስጠን። ዳዊት ታዲያ ቤተ መንግስትም ሆኖ እዚህ ያደረስከኝ ኧረ እኔ ማን ነኝ ብሎ ራሱን የተመለከተ ራሱን ያየ ብሎ እንደ ዳዊት ማንም የለም። እሱ ደግሞ እንደ ልቤ ሚስጥሬን የማዋያየው የማናግረው ሚስጥሬን የማካፍለው የልቤ ወዳጅ አገኘዋል። ዛሬም የልብ ወዳጅ ይፈልጋል ክርስቶስ እንደ ዳዊት ያለ
አድሮበት ስራ የሚሰራበት ሰው ይፈልጋል እግዚአብሔር። ዛሬ ማነው የጠፋው? እግዚአብሔር አለ። ዳዊት ግን ይላል የዳዊትን ልብ ለሁላችንም ያድርግ። ከቂም የጸዳ ከበቀል የጸዳ ተበቃይነት የሌለው ልብ ነበር ዳዊት። ጠላቱ በፍቅር የገዛ ልብ ነበረው። ይሄ ነቢየ እግዚአብሔር ቅዱስ ዳዊት እንግዲህ ዛሬ ስለ እሱ ሳይሆን እሱ ከጻፈው አንዱ ድርሰት ወስደን መዝሙረ ዳዊት ስንት ነው? መዝሙረ ዳዊት በሙሉ 150 ይሄ ሁሉ ጸሎት አለው፣ ምልጃ አለው። ስለ ሁሉ ዳዊት ያልተናገረው ዳዊት ያልጻፈው ታሪክ የለም። ስለሚደረገው ስለ ዓለም በሙሉ ማን ገልጾለት ካጠፋ በኋላ ፍጹም ንስሐ የገባ ቢኖር ዳዊት። እኛም ፍጹም ንስሐ እንድንገባ ልቦና ይስጠን። ፍጹም ንስሐ የገባ ፍጹም በራሱ የፈረደ ፍጹም የተጸጸተ ከዛም በኋላ ነው ዳዊትን እንደ ልቤ ብሎ የመሰከረልን። ከዚህ እንግዲህ መዝሙረ ዳዊት ዛሬ የምናየው ኃይለ ቃል እንወስድና ነቢየ እግዚአብሔር ቅዱስ ዳዊት ከተናገረው ምንድነው የሚለው? ከመረጥኩት ጋራ ቃል ኪዳኔን አደረግኩ። ዛሬ እንግዲህ የማን መታሰቢያ ነው? ያው ትናንት ነበር የታሰበችው ማለት በሏት ስሟትባ ኪዳነ አዎ በሶስት ማን እንላለን? ባና ማለች እሷ ኪዳነ ምሕረት ማለች። በአንድ ማለች። ቀኖቹ የተለያዩ ሲሆኑ እሷም ስራ የሰራችባቸው ቀኖች ሲሆኑ ይህንን ነው ማወቅ ያለብን። እመቤታችን አንድ ነው። አንድም እሷ ነው። ብዙዎቹ ስለማያውቁ ነው ማስተዋሉ ለሌሎች ያደለልን። ዛሬ ግን ኪዳነ ምሕረት እስቲ ኪዳን ማለት ምንድን ነው? ይህንን ትርጉም እግዚአብሔር እንደገለጸልን እንነጋገራለን። ተካሄደ ከሚለው ግስ የተገኘ ቃል ነው። ተካሄደ አዎ ተማማለ ተስማማ እንደማለት ሲሆን ኪዳን በቁሙ ውል፣ ስምምነት፣ መዋዋል። ውል ታውቃላችሁ? ስምምነት ታውቃላችሁ? ተዋውላችሁ ውላችሁ ያፈረሳችሁ ካላችሁ ወደ ራሳችሁ መለስ ነው። ውሉ የማለው ተዋውላችሁ ውለት ያፈረሳችሁ የላችሁ? ስምምነት ተሰማምታችሁ ዛሬ ሰዎች ጥዋት ይስማማሉ፣ ማታ ያፈርሳሉ የተባለ ዘመን ዛሬ። ጥዋት ይነጋገራሉ፣ ጥዋት አንድ ላይ ይላሉ፣ ይስማማሉ፣ ቀን ላይ ግን ያፈርሱታል ይላል ዳዊት። ነገር ይላል መጽሐፍ። እኛም ውላችን እንዳናፈርስ እግዚአብሔር ይርዳን። ይሁን እግዚአብሔር ከሰዎች ጋር ሰዎች ከእግዚአብሔር ጋር የሚያደርጉት ሊሆን ይችላል። ይሁን እግዚአብሔር ከማን ጋር? ከሰዎች ጋር። ሰዎችን ከእግዚአብሔር ከሰዎች ጋር፣ ሰዎችን ከሰዎች ጋር የሚያደርጉ ሰዎችን ከሰዎች ጋር ያደርጋሉ። ግን ከዚህ ሁሉ ልዩ የሆነ ምንድነው? ልዩነቱ የእግዚአብሔር ቃል ኪዳን ቅድስና የማይለወጥ ነው። የማን የማይለወጥ ለዘላለም ጸንቶ የሚኖር የማን ቃል ኪዳን ነው? የእግዚአብሔር በቃል ኪዳኑ የጠበቀ አምላካችን ክብርና ምስጋና ይግባው። እግዚአብሔር አምላክ ከስነ ፍጥረት ጀምሮ በየጊዜው ከብዙ ወዳጆቹ ጋር ኪዳንን አድርጓል። ቅድስት ቤተ ክርስቲያን እነዚህ ኪዳናት ጠቅለል አድርጋ ወደ 7 አድርጋ ታስተምራለች። 7ቱ ኪዳናት ይባላሉ። 7ቱ ኪዳናት እነማን ናቸው የሚለውን ለእግዚአብሔር ፈቃድ እንነጋገራለን። ኪዳነ አዳም የመጀመሪያው ኪዳነ አዳም ምንድን ነው? ኪዳን የገባለት ማን ነው? የገባለት ማን ነው? ከማጥፋቱ በፊት ነው? ካጠፋ በኋላ? ከማጥፋቱ በፊት ኪዳን ያስፈልገው? ለምን? አላጠፋማ። መዋዋል የለበት። ውለታውን አላፈረሰማ። ቃል ኪዳኑን አላፈረሰማ። ጠብቆ ያለ እስከ 7 ዓመት ኪዳኑን ጠብቆ የኖረ ነው አዳም። እኛም የተሰጠንን ቃል ኪዳን ጠብቀን እንድንኖር አምላከ ቅዱሳን ይርዳን። አዳም ማለት ምን ማለት ነው? አዳም ታውቃላችሁ? አዳም ማለት ምን ማለት ነው? አባት ነው አይደለም? እናንተ አዳማዊ ናችሁ አይደላችሁ? አዳም ማለት ምን ማለት ነው? አደበ ማለት አማረ ቆንጆ ማለት ነው። እናንተ አሁን
የሰጣችሁ ቁንጅና ትታችሁ የሌላውን ትሻማላችሁ። አዳም በተፈጥሮ ቁንጆ ማለት እኮ መልከ መልካም ማለት እኮ ከ22ቱ ስነ ፍጥረት በልዩነት ብርቅ ሆኖ የተፈጠረ ፍጥረት እጅግ አስደናቂ ፍጥረት መላእክት የተደነቁበት ፍጥረት ቢኖር አዳም። አዳምን እንደፈጠርከው ብለው መላእክት እንኳን እስከ መደነቅ ደርሰዋል። የእኛ ተፈጥሮ ብቻ ሰው በመሆናችን ብቻ ሌላ እንኳን ቢጎልብን ኑሯችን ቢጎል አንዳንድ ነገሮች ባይሳኩልንም በተፈጥሯችን ግን ልናመሰግን ይገባል። ለምንድን ነው የተፈጠረው? ለማመስገን። አዳምን ለመፈጠረው አዳምን ለመፈጠረው እንዲበላ እንዲጠጣ እንደውም እኮ ቸር ነው እግዚአብሔር። እንዲበላ እንዲጠጣ እኮ ሌላ ወፍር 7 ዓመት የኖረው ኑሮ እኮ ያለ ድካም ያለ ድካም አይደል? ይደክም ነበር አዳም ይደክም ነበረ። ድካም ነበረበት ወይ? ጭንቀት ነበረበት ወይ? ሐዘን ነበረበት ወይ? የለው። ፍርሃት ነበረበት ወይ? ስጋት ነበረበት ወይ? የለው። እቺ 7 ዓመት በጥንቃቄ ኖራ ኑሮ የመጀመሪያው የአዳም ኑሮኛ ምንድነው? እግዚአብሔር ይርዳል። አዳም ድንቅ ፍጥረት፣ የፍጡራን አስተዳዳሪ፣ የፍጡራን አስተዳዳሪ ማለት ነቢይ፣ ካህን፣ ንጉሥ ነው። እግዚአብሔር ከአዳም ጋር አስቀድሞ በዕፀ በለስ አማካይነት ቃል ኪዳን ነበራቸው። ነገር ግን አባታችን በዲያብሎስ ሴራ በመመታቱ ኪዳኑ ፈረሰ ይላል ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ስታዩ በአዳምና በሔዋን መካከል ጥልን ሲያመጣ ምን አለ እግዚአብሔር? ምን አለ? አዳም ካጠፋ በኋላ አዳም በለስን ከበላ በኋላ በእግዚአብሔር ፊት መቆም ቻለ ወይ? አዳምን የፈለገው ማነው? አዳምን የፈለገው ማነው? ጫካው ይደብቀኛል ብሎ ነበር። ወገኖቼ እዩዋቸው። ሰዎች ወንጀል ሊሰሩ ይችላሉ፣ እንደበቃለን ሊሉ ይችላሉ። ከእግዚአብሔር ግን መደበቃቸው ነገ አጋጦ እግዚአብሔር ለፍርድ ያቆማቸዋል። ነገ አጋጦ እግዚአብሔር ሕሊናቸውም ሰላም አይሰጣቸውም። አዳም ሸሽቻ መጣለሁ ብሎ ወደ ሌላ ሄደ። ነገር ግን ያ የሚናፍቀው ድምፁ ለ7 ዓመት ሲሰማው የነበረው ሲያዳምጠው የነበረው ያ የእግዚአብሔር ድምፅ ገና ሲሰማ ተርበተበተ፣ ደነገጠ። አዳም ወዴት ነው የሚለን አምላካችን፣ የናችሁ ልጆች ብሎ የሚጣራን አምላካችን ተጣሪያችን እኮ የናችሁ የነው የወደቃችሁ የት ያላችሁ ብሎ ማንም ሳይፈልገው ፈልጎን የመጣ ማለት እግዚአብሔር አምላክ ክብርና ምስጋና ይግባው። ከዚህ በኋላ አዳም እንግዲህ የት ነህ ሲባል ድንጋጤ ነው ያዘው፣ ፍርሃት ነው ያዘው። ምን ሆንክ ነው የተባለው? እኔ ምን ሆንክ ሲለው ራቁቴ ነኝ አለ። ምንድን ነው ራቁቴ መሆንክ? ማን ነገረህ አለ። ማን ነገረህ ሲለው ምንድን ነው ያለ? እግዚአብሔር ምንድን ነው ያለ? ሲያምባችሁ ቆይ በጣም ብዙ ራቁት ግን መሆን ማን ነገረህ ሲለው ያቺ አትብላ ያልኩህ ዕፀ በለስ በላህን አለ። አዎ አለ። ምክንያት ይፈጥር። ምክንያቱ ግን ያድናል። ምክንያቱ ያድናል። ምን አለ? ራስ የበላው አለ ያ የሰጠህን ሔዋን አንተ አሳሳች የሰጠኝ እኮ ነው። አባት እኮ አንተ የሰጠኝ ነች አሳሳተችኝ። እግዚአብሔር እንድታሳስተው ነው የሰጠው አይደለም። አሳሳች አይሰጥም እግዚአብሔር። ብዙ ሰዎች ደካማነታቸው ለምን ሰጣት? ለምን አስቀመጣት? እግዚአብሔር አዳም ከወደቀ በኋላ እንደሚያነሳው ያውቃል። እግዚአብሔር አዳም ያለውን ዕፀ በለስ በላ። በዚህ ሰዓት እርግማን ደረሰበት። ምድረ ፋይዳ ተባለ። በላብህ ሰርተህ ግረህ ጥረህ ብላ። ይሄ ለአዳም የተላለፈ። አሁንም ለፍተህ ጥረህ ግረህ ራባችንን አፍሰን እንበላለን። ቁጭ ብሎ እንበላለን። እንደዚሁ ነው መንፈሳዊው ከዚሁ ከምድራዊ ኑሯችን የበለጠ ትግል ይፈልጋል። አይፈልግም? በመዳን ቤት ሆናችሁ ስልኩን ትችላላችሁ አይደል? በመዳን ቤት ሆናችሁ ብቻውን ትችላላችሁ። ለምን? እናታችሁ ብትወጣላችሁ ልትሄዱ ትችላላችሁ። አትችሉም? ወደ ሌላ ሀገር ቤት እኮ እናቴ ጋር አርፋለሁ ትላላችሁ።
ከዚህ ግን ጥላችሁ ብትሄዱ ዶሮ አሉ አይደለም። ስለዚህ ያቺን ለማሻሻል ኑሯችንን ስለመጣ ሁሉን እንታገሳለን። ለመንፈሳዊ እንታገሳለን። መታገሱን ያደለን። ስለዚህ አዳም ፈለገው። አዳምና ሔዋን ተጸጽተው ቢያለቅሱ ይላል። አሁን ካጠፉ በኋላ ለ100 ዓመት ተጸጸቱ። እውነተኛ የሚጸጸት ልቦና ያደለን ወገኖቼ። ዛሬ ሁሉም የሚጸጸት ልቦና ስላላደረው ነው አገራችን ላይ ያለው ነገር እየበዛ ይመጣ። የሚጸጸት ከልብ የሆነ ከልብ እግዚአብሔርን በድያለሁ የሚል ሕሊና ያድለን። እከሌን ስላስቀየምኩ ነው ሳይሆን ማንን ስላስቀየምኩ። አዳም ስለ ኃጢአቱ አንዲት የለቅሶ አንድ ነበረ ይችላል። የቤተ ፈት ልማድ አልነበረውም። ቤተ ፈት ታውቃላችሁ? ቤተ ፈት ማለት ምንድን ነው? ቤተ ፈት ማለት እናንተ አሁን እንደምትኖሩ ኑሮ ይመጣ ማለት ነው። መብሉ መጠጡ አለለን ወይ ድሮቱ አለለን ስጋዊ ድሮቱ አለ የለም ወይ ከመዳኔ ጋር እኮ ባልጣላ ይሄ ምግብ በላ ነበረ፣ እንደዚህ ይደሰት ነበረ። ቤቱን አይደለም ያያችሁ ምግቡ ነው። አዳም ደግሞ ከእግዚአብሔር መጣላቱን ነው ያየው። ተጣላ፣ ከዛ ተጸጸተ። ሲጸጸት እግዚአብሔር ዝም ብሎ አፈየው፣ ቃል ኪዳን ገባለን። እንዲህ ብሎ ቃል ኪዳን ገባለን። ከልጅ ልጅህ ተወልጄ ሥጋ ለብሼ አድናለሁ። ይሄን ማን የተናገረው? እግዚአብሔር አምላክ ለአዳም። ይሄን ቃል ጠብቆ ሰዓቲቷን ደቂቃዋን ሳያሳልፍ መጣ፣ ተወለደ። በሲራክ ምዕራፍ 24 ቁጥር 6 ላይ በባህር መካከል በባህር በየብስ መካከል የሕዝቡንና የአሕዛቡን ሥጋ ከ5000 ስንት ሺህ? ከ5500 ዘመን አስቀድሞ ይላል። ከ5500 ዘመን አስቀድሞ ሥጋ አልተዋልኩም፣ እረፍትን ፈለግኩኝ። 10 ላይ ደግሞ በእርሱ ፈቃድ በማን ፈቃድ? በእግዚአብሔር ፈቃድ፣ በራሱ ፈቃድ ከድንግል ማርያም ሥጋን ተዋሃድኩ ይላል። ለስም አጠራሩ ክብርና ምስጋና ይግባው። ሥጋን ተዋሃድኩ፣ የእኛን ሥጋ ለበሰ። ይህንን የገባለትን ቃል ያው ቀለሚንጦስም ይናገራል። ኪዳነ ኖህ ከዚህ ቀጥሎ የአዳም ቃል ኪዳን የገባለት ከልጅ ልጅ ተወልጄ አድንሃለሁ ነው። ያንን ፈጸመ አልፈጸመም? ፈጸመ። ከዛም በኋላ ኪዳነ ኖህ ደግሞ የገባለት ትልቁ ቃል ኪዳን ለኖህ የገባለትን ቃል ዓለም ስላላወቀች በዚህ ይጣሏል። የነቢይ ነው የነከሌ ነው ይሏል። ለማን የተሰጠ ነው? በሰማይ ያለ ነው። ለማን የተሰጠ ነው? ለኖህ ምንድን የተሰጠው? ከአዳም እስከ ኖህ ድረስ ባሉት 10 ትውልድ ዓለም በሙሉ ባህር ተሞላ። ቅዱስ ኖህ በደግነቱ መርከብ ሰርቶ ቤተሰቡ ሲያጠፍ ዓለም በማየ ሰራዊ ጠፋች። ከመርከቡ ከወጣ በኋላ ኖህና እግዚአብሔር በቀስተ ደመና ምልክትነት ቃል ኪዳን ተጋቡ። ማንና ማን? ከወደድኳቸው ከወደዳቸው መካከል ደግሞ ከሁሉ በላይ የሆነች ማናት? ከወደድኳቸው ከዓለም በላይ ከሁሉ ከፍጥረታት በላይ የሆነች ከእግዚአብሔር በታች የሆነች ሁሉም ትውልድ በሙሉ ብፅዕት ይለኛል ብላ የተናገረች ማናት? እመቤታችን ቅድስት ድንግል ማርያም። ወደ እሷ ቃል ኪዳን እንሄዳለን። አሁን ቀስ እያልን ቶሎ እንሄዳለን። የኖህ ቃል ኪዳን በእሷ በኩል የተፈጸመው የኖህ መርከብ ትባላለች። የኖህ መርከብ የገቡት ነፍሳት ድነዋል አልዳኑ? ከዛ ከንፍር ውሃ ድነዋል። ዛሬ በኖህ መርከብ የምትመሰባ ቤተክርስቲያን ውስጥ ከገባችሁ የኖህ መርከብ ናት ቤተክርስቲያን። ሁሉም አቅፋ የምትገኝ ዘር ሳትቆጥ ወገን ሳትለይ ድሃ ነው ሀብታም ነው ሳትል አዋቂ ነው ትንሽ ነው ሳትል ሁሉም ከነ ኃጢአታችን ተሸክማ የያዘች የኖህ መርከብ ቤተክርስቲያን። እዚች የተሰበሰበን አምላካችን ክብርና ምስጋና ይግባው። በኖህ መርከብ ውስጥ ያሉት ነፍሳት ዳኑ። ከዛም በኋላ ምን አለው? ምድርን በንስር ውሃ ከዚህ በኋላ አላጠፋትም ብሎ አንድ ቀስተ ደመና አደረገ። እያማስን ዓለምን ዳግመ በማይ አይ እንዲህ ዘፍጥረት 9:12 ላይ በውሃ አላጠፋም ሁልጊዜ አምላካችን አሁንም አላጠፋችሁም ይበለ። ከእንግዲህ በኋላ አላጠፋም ኢትዮጵያ ይበለ። ከእንግዲህ በኋላ እናንተ የማጠፋበትን ነገር መልሻለሁ ይበለ። እግዚአብሔር መልሻለሁ አለ። አላጠፋችሁም። ሕዝቡ ተጨነቀ ይላል።
ብዙ ተባዙ ሲላቸው ኖኅን ምን አሉት? ብዙ ተባዙ ይላል። በኋላ ደግሞ ያጠፋቸው አንተ ብዙ ተባዙ እንደገና ልታጠፋቸው ለምን ይበዛል ብሎ ሲጠይቅ ከዚህ በኋላ በድፍር ውሃ አላጠፋቸውም። ምን አደርጋለሁ? ቀስተ ደመና። ያ ቀስተ ደመና የማነው? የእመቤታችን ቀስተ ደመና። ቀስተ ደመና ሶስት ነገር ነው ያለው። እዛ ላይ ስታነቡት የማርያም መቀነት እንላለን አይደል? አንድ ወቅት ላይ ኢትዮጵያ ይሄ ባንዲራ ይጥፋ ተባለ። ቀስተ ደመናው መጣና ታቦቱ ሲወጣ ጥምቀት ተጋበዘ። በዱዓ ወጡ ተባለ። የሚያው በዱዓ ወጡ በሚንጫ በሉ በምን በሉ ከወረደላችሁ ይሄ ከሆነ ከዛ ላይ ሰከረው ይሄ ግማው ነው። የማን ነው? የማን ነው? አንዳንድ ጊዜ ሰው ከተፈጥሮ ጋር ይጋጫል፣ ከእግዚአብሔር ጋር ይጋጫል። ከእግዚአብሔር ጋር እንዳንጋጭ እግዚአብሔር ማስተዋሉ ለሁሉ ያደረገ ይሄ ብዙ እንደማፋፋ እኛ ግን አይደለም። ሁለተኛ ሶስተኛ ላይ ነገር ኪዳነ መልከጼዴቅ። መልከጼዴቅ ማለት የሰላም ንጉሥ፣ የሰላም አለቃ፣ የሰላም አባት፣ በክርስቶስ የተመሰለ ክህነቱ ከክርስቶስ ራሱን ክርስቶስ የሰጠው በክርስቶስ ምሳሌነት ያለው ማነው? መልከጼዴቅ። ክህነቱ ለአሮን ክህነቱ እንደ መልከጼዴቅ ነው። የማን ነው የተባለው? የሊቀ ካህናት የኢየሱስ ክርስቶስ ክህነት እንደ መልከጼዴቅ ነው። በ15 ዓመቱ መንኖ አዳምን ይዞ በቀራንዮ በሕግና በውል ያስታምል የነበረ ጸሎት ያደርግ የነበረ ይሄ መልከጼዴቅ። ይህ ደግሞ ዘፍጥረት 14 ቁጥር 7 ላይ ዕብራውያን ምዕራፍ 7 ቁጥር 1 ላይ ይናገራል። ኪዳነ አብርሃም ደግሞ ለአብርሃም እንደዚሁ ቃል ኪዳን ገብቶለታል። ቅዱስ አብርሃም የሕዝብና የአሕዛብ አባት፣ የሕዝብና የአሕዛብ አባት፣ ስርወ ሃይማኖት፣ የጽድቅ አበጋር፣ ስለ ፍቅረ እግዚአብሔር ሲል ከርስቱና ከጎረቤቱ ተለይቶ በቅድስና ኑሯልና እግዚአብሔር በዘር አሕዛብ ይባረካሉ። በምድር በአብርሃም ዘር ይባረካሉ የተባለው ማን ነው? በአብርሃም ውስጥ ያለው ድንግል ማርያም ለስም አጠራሯ ክብርና ምስጋና ይገባል። በአብርሃም ዘር ውስጥ ሆና ዓለምን ሁሉ የባረከች፣ ዓለምን ሁሉ ያዳነች፣ ዓለምን ሁሉ የታደገች ለስም አጠራሯ ክብርና ምስጋና ይገባል። የአብርሃም ዘር ናት ድንግል ማርያም። ስለዚህ ይህንን ግዝረትን ሰጠው ይላል። አብርሃም የቃል ኪዳን ምልክት የሆነው ዘንድ ግዝረትን ሰጠው ይላል። ኪዳነ ሙሴ ለሙሴ ደግሞ ዛሬ ሙሴ ምን የሆነበት ነው አሏቸው። ሙሴ ምን የሆነበት ነው አሏቸው። ሙሴ ምን የሆነበት ያረፈበት በ120 ዓመቱ ናባው በሚባል ተራራ ላይ ያቺ ማርና ወተት የምታፈሰዋል ሳያይ እዛ ነው ያረፈው። አላያትም። ለምንድን ነው ያላያት? አንድ ወቅት ላይ ውሃ እግዚአብሔር አፍቆ ይህን ያፈለቁላቸዋል። ያችን ቦታ አላሳየም። ሳያያት በናባው ዛሬ የተቀበለበት ሰው የሙሴን በረከት ለሁላችንም ያድለን። ለሙሴ የሰጠው አለ። ለሙሴ የሰጠው ቃል ኪዳን ለሙሴ ደግሞ ምንድን የሰጠው? የእግዚአብሔር ሰው ፍጹም እና ፍጹም ትሁት የዋህ ሰው ነው። በፈጣሪ ትእዛዝ እስራኤል ከግብፅ ባርነት አውጥቶ ለ40 ዘመናት በበረሃ ሲመራቸው ከእግዚአብሔር የኪዳን ጽላትና አስርቱ ትእዛዝ ተቀብሏል። ሙሴ የተቀበለው ምንድን ነው? ቃል ኪዳን። ሙሴ የተቀበለው ምንድን ነው? አታውቁም? ጽላት። በዚህ ጽላት ላይ አድርጌ አናግርሃለሁ። ክብር ምስጋና ይግባው። አናግርሃለሁ ያንተን የውስጥህን ብሶት የነገርከኝን እሰማለሁ። ዛሬ በጽላት ላይ ሆኖ ይስማል ይችላል። በጽላት ላይ ሆኖ ልጆች የሰምቻቸዋለሁ ብሎ መልካሙን ዜና ያሰማል። ለሙሴ ይህንን የሰጠው ሙሴ ይህንን ጠብቆ ለዘላለም የኖረ ነው። እዛም የተሰጠን ቃል ኪዳን ጠብቀን እንድንኖር አምላከ ቅዱሳን ይባል። እንግዲህ የሙሴ 5ኛ ነው። 6ኛ ኪዳነ ዳዊት ለዳዊት ምንድን ነው? ቅዱስ ዳዊት ስለሆነ ነገር ጻድቅና የዋህ የሆነ አባት እግዚአብሔር ከእረኝነት ጠርቶ ንጉሥ አድርጎ ሾሞት ከወንድ ፍሬ በዙፋን ላይ አኖራለሁ ሲል ብሎለታል። ለዳዊት ብሏል። የማለውን አይክልም ይላል። አክሎ ሰፊያ ቃል ኪዳን ሰጥቶታል። አልዋሽ ብሎ ሲምልለት እንመለከታለን ይላል። ለበዙ ቅድም ተለቀቀው ላይ አሁን 7ኛ የዛሬ ዋጋ እንደደርስ ነው። ማለት 7ኛዋ የሁሉ የበላይ ኪዳነ ምሕረት የምሕረት እናት የይቅርታ እናት የሰጠንችን እናት ክብርና ምስጋና ይግባው። በብሉይ ኪዳን የነበሩ 6ቱ ኪዳናት
በዘመናቸው ሕዝቡንና ሕዝቡን ከመቅሰፍት ይታደጉ የነበሩ ቢሆንም ከሲኦል ማዳን ግን አልቻሉም። እነዚህ ሁሉ ኪዳናት ቢደረደሩ ግን ሰዎችን ከሥጋዊ መቅሰፍት ያድናሉ እንጂ ከተዘጋጀው ከሲኦል ማዳን አልቻሉም። ማንም ያድነው? የማን ኪዳን ነው ያድነው? የድንግል ማርያም ኪዳን ግን ከገሃነመ እሳት አድኗል። ክብርና ምስጋና ይግባል። ከገሃነመ እሳት አድኗል። ከገሃነመ እሳት ያዳነው ኢየሱስ ክርስቶስን ወልዳ ያስገኘች ናት። የእሷን ቃል ኪዳን እንመለከትና ትምህርታችንን እናበቃለን። ስለዚህ አንድ ፍጹም ኪዳን ያስፈልግ ነበር። ልዩ የሆነ ፍጹም ኪዳን ከኃጢአት የተለየ ሰው ይህን ፍጹም ኪዳን ፈጽም ዘንድ ከቅድስት ሥላሴ አንዱ ወልድ ከሰማየ ሰማያት ወርዶ በድንግል ማኅፀን አደረ። በፍጹም ተዋህዶ በሕቱ ድንግልና ተወልዶ አድሮ ተጠምቆ አስተምሮ ሞቶ ተነስቶ አድርጎ ሥጋ ማርያምን በዘባነኪሩ አስቀመጠው። አሁን አረገ ክርስቶስ በእግዚአብሔር ቀኝ ተቀመጠ የተባለ ማለት ነው። እስቲ ንገሩ፣ በእግዚአብሔር ቀኝ ተቀመጠ የተባለ ማለት ነው። እኛ ክብር ምስጋና ይሁን። አዳም እኮ ጊዜውን አልጠበቀም እንጂ አዳም እኮ ከእኛ እንዳንሆን ነው። አዳም አምላክ ሆኗል አሉ። ከእመቤታችን በነሳው ሥጋ ሆኗል አሉ። ክብሩን አግኝቷል አላገኘም? ሞቶ የተነሳው ክርስቶስ የማን ሥጋ ይዞ ነው? የማን ሥጋ ይዞ ነው? የማን ሥጋ ይዞ ነው? መቃብሩ ባልበለኝ ያ የእመቤታችን ሥጋ ከእሷ የነሳው ሥጋ በአብ ቀኝ ተቀመጠ፣ ለፍርድ አስቀመጠው። ክብርና ምስጋና ይግባው አምላካችን። ለክብር አስቀመጠው። ያን ሥጋ ለክብር ያስጋ የተዋረደው ሥጋ ከባድ የተዋረደው ሥጋ ክብርን አገኘ። ለዚህ ነው ብዙ ሰዎች በአብ ቀኝ ተቀመጠ የሚለውን ወደ ብቻ የሚወስዱት። ይሄ ለሥጋ የሚሰጥ ነው፣ ለሰው ልጅ የሚሰጥ ነው። ለሱማ አስቀድሞ በክብሩ የነበረ ከክብሩ ቢዋረድም ሰው ቢሆን ተመልሶ ወደ ክብሩ የሄደ ነው። እኛን ካዳነ በኋላ ወደ ክብሩ ተመልሷል። ኪዳነ ምሕረት የምሕረት ኪዳን የምንለው አንዱ ታዲያ ይህ ነው። የጌታችን መጸነሱ፣ መወለዱ፣ መሰደዱ፣ መጠመቁ፣ ማስተማሩ፣ ሥጋውና ደሙን መስጠቱ፣ መስቀሉ፣ መሰቀሉ፣ መሞቱ፣ መነሳቱ፣ ማረፉ፣ መንፈስ ቅዱስን መላኩ በአንድ ላይ ኪዳነ ምሕረት ይባላል። በአንድ ላይ ይሄ ሁሉ የክርስቶስ አድኖ እስከ ዛሬ ድረስ የክርስቶስን አድኖ ስንነጋገር አልመጣንም፣ መተናል አልመጣንም። ከጽንሰቱ ጀምሮ የመጡት ኪዳናት ሁሉ ተጠቃለው ግን ትልቁ መድኃኒት የሆኑት በማን በኩል ነው? በድንግል ማርያም በኩል። ኪዳነ ምሕረት የምሕረት እናት፣ የይቅርታ እናት ይቺ እናት ይላል። ቅድም በሰማችሁት ላይ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 19 ላይ ከሞተ ተሰቅሎ እያለ ለዮሐንስ እናት እንኳ እናት ውሰዳት ብሏል። ዮሐንስም ሳያጉረመርም እናቴ ብሎ ተቀብሎ አክብሮ ወደ ቤቱ ይዟት ሄዷል። ወደ ቤቱ ይዟት ሄዷል። ወደ ቤቱ ወሰዳት አይደል? ወደ ቤቱ ወሰዳት አይደል? ቤት የለው በልቦና ውስጥ አሳደራት። እኛም በልቦናችን ውስጥ ፍቅሯን ያሳደር። በቤት ውስጥ ገባች። በዮሐንስ ቤት ለበረከት ወሰዳት። እናቱ የዮሐንስ አልነበረችም። ዛሬ እኮ ሁላችንም የሥጋ እናት ብትኖርም በሥጋ ብትኖርም መሞቷ አይቀርም። ትሞታለች አትሞትም? ለዮሐንስ እኮ ይቺን እናት የሰጠው በዚህ በማቴዎስ ወንጌል አንብቡ በምዕራፍ 19 ላይ የዮሐንስ እናት ማርያም ባፎሊያ የምትባለው ልመናን አታውቅም። ልመና የምታውቅን እናት ሰጠን አምላካችን። ክብርና ምስጋና ይግባው። ለኃጥኡ ለጻድቁ የምትራራ እናት ሰጠን መድኃኒዓለም። ክብርና ምስጋና ይግባው። ይቺ እናት ናት ዛሬ የምታነጋግረን። እንግዲህ ከዚህ በኋላ ምንድን ያለው እንካ እናት ብሎ ቃል ኪዳን ሁለቱን አንድ ላይ እንዲግባቡ አደረገ፣ እንዲስማሙ አደረገ። እናትና ልጅ ሆኑ። ማንና ዮሐንስና እመቤታችን። የጸጋ ልጅ ሆነ የጸጋ ልጅ ሆነ ዮሐንስ። እኛም በዮሐንስ በኩል የማን የጸጋ ልጆች ነን? የማን የጸጋ ልጆች ነን? ቶክላችሁ ተናገሩ። የእመቤታችን የጸጋ ልጆች ነን። ክብርና ምስጋና ይግባው። እናሰብቱናል የጸጋ ልጆች ነን። ይህን የጸጋ ስጦታ የሰጠን ቀራንዮ ላይ እንኳን ያረሳን መድኃኒዓለም ያ ሁሉ ስቃይ ቢኖርበትም እኛን ግን ያልረሳ፣ እኛን ግን ያልዘነጋ፣ ዛሬ
ማንም ሰው ቢዘነጋችሁ መድኃኒዓለም አይዘነጋችሁ። ይሄን ተመኑ። የድንግል ማርያምን አይረሳችሁ። ሰው ሊዘነጋ ይችላል። ሰው እኮ መከራ ሲመጣበት ወደ ዘመን ይዘነጋል፣ ወገኖች ይዘነጋል። መድኃኒዓለም ግን ከሁሉ መከራ እየተቀበለ አልዘነጋል። እናቱን እንደው ካለው ስጦታ አንድ እናቱ አንድ የሆነች እናቱ ለማን ሰጠ? ለዓለም። ራሱንም ለዓለም ሰጠ፣ እናቱንም ሰጠ። በመጀመሪያ ለዓለም እንደችን እናሰጠ። ስለዚህ መሞቱና መነሳቱ ታዲያ ሁሉ የተደረገው በሥጋ ማርያም ነውና የኪዳን ባለቤት እመቤታችን ቅድስት ድንግል ማርያም የእሷ ኪዳን የስድስቱን አበው ኪዳን ፍጹም በማድረጉ የኪዳነ ምሕረት ማህተም ይባላል። የኪዳነ ምሕረት መታተሚያ መደምደሚያ መጨረሻው የዚህ ሁሉ ኪዳን በማን ተፈጸመ? በድንግል ማርያም ታተመ። ድንግል ማርያም በእሷ ታተመ የስድስቱ ኪዳን። እመቤታችን እንግዲህ ያጸናት ካረገ ከዓመታት በኋላ ጎልጎታ የሚባል ቦታ ላይ ካረገ በኋላ ከተነሳ በኋላ እመቤታችን ሁልጊዜ እየሄደች መቃብሩ ላይ ትጸልይ ነበር። እንዳትጸልይ እንዳትሄድ ሰቃልያ ለእግዚኦን ይላል። ጥንት እኮ የሚጸልይ ሰው ሰላም አይሆንም፣ ሰላም አይሰጥም። ሴጣን ለድንግልም ሰላም አልሰጠም። ቀራንዮ ለመሄድ ለምን ትጸልያለች ብሎ አስነሳለ። እሱንም አስገደለ፣ አስገድሎም አልወለደም። ክርስቶስም ተቀብሮ አልቀረም፣ ሞተ፣ ተነሳ፣ ድል አደረገው፣ አሸነፈው። አሁን ደግሞ በእነሱ ልብ አደረና በሉ እየሄደች ትጸልያለች፣ እንዳትሄድ አድርጓል። ዛሬም ወደ ቤተ ክርስቲያን ስንመጣ ለበጎ ነገር ስንነሳ ቃል ኪዳኑን ለመፈጸም ጸሎት ቃል ኪዳን ጸሎት ምንድን ነው? ለመጾም ስንነሳ ለመጸለይ ስንነሳ ንስሐ ልንገባ ስንነሳ ብዙ እንቅፋት አይደረግም? ይደረደራል አይደረግም? ማነው ደርዳሪ? ሰይጣን ነው። ይህንን በፊታችን የደረደረው እንቅፋት ሁሉ ያንሳል። ስለዚህ ለምን ትጸልያለች? ለምን ትጸልያለች ብለው በድንጋይ ወጓት ይገሏት ተማከሩ ይላል። ነገር ግን እግዚአብሔር ሰውሯት አያዩአትም ነበረ ይላል። እኛንም ይሰውረን መድኃኒዓለም። ሰውሯት አያዩአትም ነበረ። እየሄደች እየጸለየች ስትመለስ አንድ ነገር እመብርሃን በዚያ ቆማ ስላጣን ስታለቅስ እናቴ ሆይ በስምሽ ያመነው በቃል ኪዳንሽ የተማጸኑት እምርልሻለሁ አላት። ክብርና ምስጋና ይግባው። እምርልሻለሁ እመቤታችን አሳሰብ እመቤታችን በዛ እየጸለየ መላእክት በሕይወተ ሥጋ አሳርጓት ይላል። ሲያሳርጓት ገነትንና ሲኦልን አሳዩአት። ሲኦልንና ገነትን አሳዩአት። ከዛም ሲያሳዩአት ገነት መልካም ሰዎች እነ አብርሃም እነ ቅዱሳን የሚቀመጡበት ስፍራን አየችና ተደሰተች። አቤት ለሰው ያዘጋጀው አለ። በኋላ ደግሞ ሄዳ ስታየው ሲኦልን አየ። ነፍሳት ሲጨናነቁ ሰይጣን በእነሱ ላይ ደርሶ ሲያስጨንቃቸው በእሳት አለንጋ ሲገርፋቸው ፍሉ የማይንቀላፋ እሳቱ የማይጠፋ ወደዚህ ከመጣ ድንግል ማርያም አዳነችው። ማንም ወደዛ ነው የሚለው ይዳናል። ከዚህ በኋላ ማለት አምላክ ይሄን ስቃይ ለምታበዛለሁ ምን ነው እምልሻለሁ ያልከኝ ሁሉ ማለት እኔ አሁን የምጠይቅ አንድ ጥያቄ ባጠባው ጡቶች ባጠፉ ክንዶች ለእኔ ስትል በጡትህ በውስጠረናው ጠየቀች ልመና። እሱም ምን አላት? ቃል ኪዳንሽን ያምናል። እየሰማችሁ ነው? ስምሽን የዘከረ ስምሽን የጠራ ምንም ባሪያ ሲሰራ እምርልሻለሁ አላት። ክብርና ምስጋና ይግባው። እምርልሻለሁ ብሎ ቃል ኪዳን ገባላት። ቃል ኪዳን ከገባላት በኋላ እንግዲህ ዛሬ የካቲት 16 አይደለ? የካቲት 16 አንድ ይነገራል። በላይ ተጥፋል ማን ይባላል? ሲበሉ በላይ የመጀመሪያ ስሙ ስሞት ነው። የመጀመሪያ ስሙ ማለት እኛንም አይለውጠን ይችላል። ይሄ ሰው በመጀመሪያ ደግ ስራ ይሰራ ነበር ይባላል። እንደዚህ እንደ አብርሃም እንግዳ አስተናጋጅ ነበረ። እንደ አብርሃም እንግዳ ተቀባይ ነበረ። ቤቱን ለእንግዳ የሰጠ ሰው ነበረ። እንደዚህ ሆኖ ሳለ ቀናበት። ሰይጣን ቀናና እንግዳ ተመስሎ እግዚአብሔር ተመስሎ ወደ ቤት መጣ። ወገኖቼ ልንገራችሁ፣ ሰይጣን ግን ለምን አይዋል? ይህን ልታውቅ ያስፈልጋል። የበስተጀርባ ጠላት ማነው ቢባል ሰይጣን ቢለላይ በመንፈሳዊ ተመስሎ ይመጣል። በምትወዱት ነገር በምታፈሩት ነገር
አይጥለንም በምትሉት ነገር ይመጣል። ያኔ ነው ማናውቀው ወጥመዱ ልናውቅ ያስፈልጋል። በማይታወቅ መንገድ መጣና እንግዳ ነው እግዚአብሔር እሺ ብላለሁ በልስ ልጅ ይደረድልኝ ብሏል አይደል? ለአብርሃም ነግሮታል። ሰምተሃል አይደል? አዎ። አንተ ትወደኛለህ አይደል? አዎ እወዳለሁ። በላ ልጅ ይደረድልኝ አለ። ልጁን አረደለት። የሰማችሁ ልጁ ምን አረደ? አረደለት። ልጁን አረደለትና በል ስጋውን ቀቀልልኝ አለ። ቀቀለለት። የልጁ ስጋ ሰከና ያስደርጋል ሲታያል። ከዛ በኋላ ከመስና ይተኛል። እንዴት ይመጣል? ዛሬ ሰይጣን ኃጢአትን አስቀምሶ ያቀመሳቸው ያሉ ሰዎች ደም ሲያፈሱ ምንም የማይመስላቸው አባቶችን እንኳን ሲገሉ ምንም የማይመስላቸው የጸሎት አባቶች፣ የምህላ አባቶች፣ የገዳም አባቶች ማነው ያስጨከናቸው? የእነሱ መገለጥ ጽድቅ ነው፣ ሰማዕትነት ነው፣ አይገኝም። ግን ገዳዩ ነው የሚጎዳው። ማንም አይጎዳም። ማንም ይጎዳው? ገዳዩ ነው የሚጎዳው። እነሱ ጽድቅ ነው። በገዳም ኖሮ ወደ ዓለም ሳይወጡ ወገኖቻችን ናቸው፣ ወንድሞቻችን ናቸው። አብረን ነው የኖርነው እዛ ገዳም። ምን ይደረግ? ይህንን አደላቸው እግዚአብሔር። የእነሱን እድል እንዳያገኝ የለም። ለመሰማዕታት አድርጎ ይቀበላቸው በእውነት። ከዚህ በኋላ ምን አደረገ? ብላል። ካጠመሰ በኋላ ምግብን አስፈለገ። የሰማችሁ እስቲ እናንተ አሁን የምትበሉትን ምግብ ትቶ ሌላ ምግብ የሚያስበላችሁ የለም? አለ የለም? እውነቱን ተናገሩ። አለ የለም? የምትወዱትን ምግብ አስቶ ሌላ የሚያስበላ። በዚህ ነው ሰውነት የሚጠነክረው። በዚህ ነው ብርታት የምታገኘው። በዚህ ነው ጥንካሬ የምታገኘው። እንደ አዳም እኮ ነው። ዕፀ በለስን ከበላ ምን ትሆናለህ? አምላክ ትሆናለህ። ዓይኑ ይበራል። ዓይኑ አበራ ወይስ ዓይኑን አጠፋ? ዓይኑን አጠፋው። እንደውም ከእግዚአብሔር ለየው። ልጅነቱን አስገፈፈው፣ ጣለው። ለዘላለም ከማይወጣበት እመቅ ውስጥ ጣለው። እንደዚህ ነው የሚያደርገው። ከዚህ በኋላ ምን በላ? ከዚህ በኋላ ምግብ አስተው የሰውን ስጋ ብቻ በመብላት ነው። ሁሉንም በላ ጨረሰ። ሚስቱና ልጆቹ ብቻ ቀሩ። እንዳይጨክንባቸው ወገናቸው በእነሱ ጨክኗል። ሁሉም ከበላ በኋላ 78 ነፍሳት ነው። 78 ነፍሳት በላ። ግን እኔ ከዚህ ደንቀኝ ልንገራችሁና እጹብ ብለው የእግዚአብሔር ቸርነት በእውነት የማይነካ እኮ ነው። ክብርና ምስጋና ይግባው። የማይነካ እኮ ነው። እኛ እንዳ ካለ እኮ በሆነ በትንሽ ምክንያት ያድነናል እግዚአብሔር። በምክንያቱ እኮ ነው ድህነቱ ይካሄደው። እግዚአብሔር አዳኝ ነው። ግን የሚያድንባቸው መንገዶች የተለያየ ናቸው። በህመም አምጥቷቸው ያዳናቸው የላችሁ? በስደት አምጥቶ ያዳናቸው የላችሁ? ከሀገራችሁ በስደት እንጀራ ፍለጋ መጣችሁ ለስጋው ደግሞ ያበቃችሁ የላችሁ? ከእግዚአብሔር ጋር ንስሐ ገብታችሁ የታረቃችሁ የላችሁ? ቤተሰቦችን ያስታረቃችሁ የላችሁ? ለምክንያት አደረገው እንጂ ስደታችንን ለበጎ ነገር አድርጎታችሁ እና ምስጋና ይግባ አምላካችሁ። ለበጎ አድርጎታችሁ ለስጋው ደግሞ ከዚህ በኋላ ይህን ሰው አንድ ሰው የተራበ ሰው የተጠማ ሰው ይሄ ሰው ሊበላ የሰው ስጋ ፍለጋ ሲሄድ አንድ ገበሬ አገኘ ይላል። የሚደረሱ ነው። አንድ ሰው አገኘ። የዓመት ስለሆነ ይቅርታ፣ አንድ ሰው አገኘ። ያንን ገበሬ እባክህ አንድ በሬ ሽጥልኛል፣ ስንት ትሰጠኛለህ? ይኸው ወርቅ በወርቅ የተለበጠ ነው ጦሩ መግደያው። ይህንን ጦር እሰጥሃለሁ፣ ሁለቱም በሬ ሰጥቼ እንዴት ሆናለሁ? አልሰጥህም ማለት እንግዳው ማደሪያህን አሳየኛል። እንዴ ለምንድን ነው ማደሪያህን የማሳይህ? እንዴ አንተ ሰው እዛ አገር ቅብር በሚባል አገር ሰው ይበላል የተባለው አንተ ሳትሆን አቀር ነው። እንዴት ከእሱ ጋር ትመስለኛለህ? እኔ መስላለሁ እያለ እሱ ግን ማን ነው መሰለው። ከዚህ በኋላ መሰለውና አሁን ሊጨርስ ነው። ከዛን መሰለውና እሱን ትቶ ሲሄድ አንድ በቁስል የተመታ ሰው አገኘ። በቁስል የተመታ ሰው አገኘና እስቲ ውሃ ጠጣኛለ። አንድ ሽክና ውሃ ነው ያለው። በቅለው ውሃው ያለው አጠጣኛለ። ማንን ስም ጠርቶ? የማንን ስም ጠርቶ? እመቤታችን ስለ ማርያም አጠጣኝ። ስለ ማርያም አለ። እስቲ ድገማ አለ። ደገመው። ሲደግመው ህሊናውን ነካው፣ አይምሮውን ነካው። እችማ ከጥንት ጀምሮ ሲጠሯት እሰማለሁ። እኔም እጠራት ነበረ።
እንደው በሷ ማኪብረን ላጠጣለና ትንሽ ነው ትንሽ ጠብታ በማቴዎስ ወንጌል ምዕራፍ 10 ቁጥር መጨረሻ ላይ ቀዝቃዛ ውሃ ወስዱ ቀዝቃዛ ውሃ በደቀ መዝሙር ስም ያጠጣ ምን ይላል? ዋጋ አለው። ክብር ምስጋና ይግባው። በቀዝቃዛ ውሃ የሚመራ አምላክ አለ። ገንዘብ እንኳን ባልተው በቀዝቃዛ ውሃ በራሱ በሰጠን ውሃ የሚያድነን አምላክ አለ። ቀዝቃዛ ውሃ ይሄ ወንጌል ነው እንጀራ ነው። ከዛም በኋላ ይቺ ነፍስ አረፈች ይላል። የበላይ ሰው አረፈች ሞተች። በሞት ሰዓት አጋንንት እያዳፉ ወደ ሲኦል ሊከቷት ሆነ። እመቤታችን ቀረበች። ለእኛ ትቅረብልን። እመቤታችን ቀረበች። በእሷ ፊት ቀረበች። እመቤታችን አላልከኝም ልጄ ያቺ እኮ ነፍሴ እኔ ናት እኮ አለችው። ምን አገኘሽ ይባል ምን አላት? ምን በጎ ነገር አላት አልኳት። በእኔ ስም እኮ ቀዝቃዛ ውሃ ይሄ ውሃውና የእመቤታችን ቃል ኪዳን ጥላ ይመዘን ተባለ። አያት ምን ይባል ይመዘን ተባለ። ወዲያውኑ ከውሃው ልክ እመቤታችን ቃል ኪዳኗን ጥልት ስታረግ ከውሃው በለጠ። የእሷ ቃል ኪዳን በለጠ። ከሲኦል ዳነ። ክብርና ምስጋና ዛሬ ሲኦል ሆኖብናል ዓለም አልሆነብንም። ሲኦል ሆኖብናል ዓለም ኑሮ ሲኦል ሆኖብናል። ከዚህ ማን ያድነን? ከዚህ ማን ያድነን? ድንግል ማርያም ታድነን። አሁን ትልቅ ጾም መጥቷል። የነነዌ ሕዝብ ጾመው ጸልየው በዛ በሶስት ቀን የመጣውን መቅሰፍ መልሰውታል። እኛ ለምንድን ነው የማንመልሰው? ልኩ ይገርመናል። እማይጾም አለ፣ እማይጸልይ አለ። እየባሰ ነው የሄደው ነው አይደለም? ለምንድን ነው? ከልብ ንስሐ ከልብ እንግባ። እግዚአብሔርን አጥፍቻለሁ፣ እግዚአብሔርን በድያለሁ የሚል ልቦና ለሁላችን ያደለን። እንደ መላእክት መቼ ኃጢአተኛ ነው፣ በደለኛ ነው። መጨረሻ ላይ ግን መጨረሻውን አሳመረችለት። ምን ይላሉ አባቶች? ከሚሉ ጸሎት ምን ያሳምር? አሟሟቴንና መጨረሻዬን አሳምር። ይሄ የማይገኝ ጸሎት እኮ ነው። ዛሬ ትላላችሁ አሟሟቴንና መጨረሻዬን አሳምር። የሁላችንም መጨረሻ አሳምርልን። እንደ መላእክት መጨረሻ ላይ ምንም ኃጢአተኞች ብንሆን ምንም በደለኞች ብንሆን እሱን ምሕረት ያደረገ ለእሱ በእሷ ምልጃ በኩል ምሕረት የሰጠ መድኃኒዓለም ክርስቶስ እኛም ለሁሉም ምግባር ባይኖርም ኃጢአተኞች ብንሆን በእሷ ቃል ኪዳን ይማረን፣ በእሷ ቃል ኪዳን ይቅር ይበለን። የእሷ ቃል ኪዳን ዘላለማዊ ነው። በእሷ ቃል ኪዳን ነው ጸንተን ያለነው። በእሷ ቃል ኪዳን የሁላችን ኃጢአት ይቅር ይበለን። የበላይ ሰምን ምሕረት ያሰጠች እኛንም ምሕረት ታሰጠን፣ ይቅርታ ታሰጠን። ሰዎችን በክፋት የሚጎማሙት ወደ ክፋት እንዳይጓዙ ልቦና ታድላቸው፣ ከክፋት ወደ ደግነት ይመልስልን። በላይ ሰብ ብለን ሁልጊዜ ይናገር። ሰውን የበላ ማለት ነው። እንጃ ሰውን አልበላንም። የበላን አለ የለን? አንድ ረጅ በአንድ የበላን የለን? ሀኔትም እኮ ያው አሁን እኮ የኛ ችግር ከስጋ እንጾማለን እንጂ ልባችን አይጾም፣ አፋችን አይጾም፣ አንደበታችን አይጾም። ይሁን አይን ይሁን ጆሮ ክፉ ከመስማት አደራችሁ። ሶስቷን ቀን አንድ ቀን ጸልይ። እንደ ራሔል የተገኘ ደግሞ እንባውን ያፍስስ፣ እግዚአብሔር ያድነናል። ምንና እንደ ራሔል እንባችሁን አፍስሱ ወደ ላይ። ምንም የለም መጽ አይደልቆ ሁሉም ተጠቅ የባሰ ነው የሆነው። ገዳም ውስጥ ገባ ሁሉንም። ይቺ ሃይማኖት ደግሞ አያጠፏትም፣ ሊያጠፏትም አይችሉም። ማን ስለሆነ ማን የመሰረታት ስለሆነ? እግዚአብሔር የመሰረታት ስለሆነ። ስለዚህ አምላካችን ቃል ኪዳን የእመቤታችን ቃል ኪዳንን ጠብቆ በላይ ሰብን ምሕረት ይቅርታ ያሰጠ እኛንም በእሷ ቃል ኪዳን በእሱ ምልጃ እባክህ ይቅር በለን አምላካችን። ይቅርታውን ይላክልን፣ ምሕረቱን ይላክልን። እንደ ነነዌ ሰዎች ከላይ እስከታች ሁላችንም ከልብ ጾመን ጸልየን በሦስቷ ቀን የሀገራችንን ትንሣኤ ያሳየን እግዚአብሔር። ክፉዎችም ልቦና አግኝተው ንስሐ እንዲገቡ እንዲጸጸቱ ልቦና ያድላቸው። የሁላችንንም አሟሟትና ፍጻሜ ያሳምርልን። የወላዲተ አምላክ አማላጅነት ቃል ኪዳን አይለየን። በኦርቶዶክስ ተዋሕዶ ሃይማኖታችን ጸንተን
መልካም ነገር ሰርተን ርስት መንግሥቱን ያውሰን። የአምላካችን ቅዱስ ፈቃዱ ይሁን። የወላዲተ አምላክ አማላጅነት፣ የመስቀሉ አማላጅነት፣ የሊቀ ነቢያት የቅዱስ ሙሴ የቅዱሳን ሁሉ በረከትና ረድኤት አይለየን።